በጣም ደስ ብሎኛል ዛሬ ለምን ደስ አለሽ ካላችሁኝ ድምጻችን ተሰምቷል ይሄው አንድ ላይ ስንጮ ነው የምንሰማው ብዬ ቪዲዮ ሰርቻለሁ ከቲክቶክ ክሬቲቭ አዋርድ ጋር የተያያዘ አለባበስ ላይ ያየናቸውን ጉዳዮች ኮንሰርናችንን ድምጼ ጮህቴ እድሜ ለናንተ ተሰሚነት አግኝቶ ይሄው ዛሬ የኢትዮጵያ ፌደራል ፖሊስ የቲክቶክ ክሬቲቭ አዋርድ ላይ አፈንጋጭ አልባሳትን የለበሱ ልጆችን ቁጥጥር ስር እንዳዋለ ዜናውን አይተናል የተለያዩ ሚዲያዎችም ዘግበውታል እኔ ያንን ቪዲዮ ስሰራ ትርጉሙ ምንድነው ከአልባሳቱ ጀርባ ያለው አጀንዳ ምንድነው የሚለውን ስናገር ባለማወቅ የተሰራ ነገር ከሆነ ፓኒክ እንዲያረክሰው ፓኒክ ማድረግ ማለት እንዲደነግጥ ያለንበት ሁኔታ እንዲታወቅ ከልብሱ ጀርባ ያለው አይዲዮሎጂ ወይም አጀንዳ ምን እንደሆነ ትውልድ ገዳይ አጀንዳ ምን እንደሆነ ትውልድ የሚጨርስ አጀንዳ ምን እንደሆነ እንዲታወቅ ነው ምክንያቱም እኔ ራሱ የአንድ አመት ልጅ አለኝ የነገ እጣፈንታው ያሳስበኛል ብዙዎቻችሁ ልጆች ያላችሁ በጣም ኮንሰርንድ ሆናችሁ በውስጥ መስመር ጽጽፉልኝ ነበር ብዙ ሰው አሳስቦታል ምክንያቱም ልብስ ብቻ አይደለም ልብስ ቋንቋ ነው ብዬ ነው የተናገርኩት በልብስ ውስጥ ያለው ደግሞ የግብረ ሶዶማዊነት እና ከነሱ ጋር የተያያዘ የተለያዩ የፈረንጆች አይዲዮሎጂ ምን ያህል ትውልድን ፖይዝን ሊያረግ እንደሚችል በብልጠት ምን ያህል እንደሚሄዱ በሙዚቃዎቻቸው በቪዲዮዎቻቸው በመጽሐፍቶቻቸው በተለያየ መንገድ አሁን ደግሞ በአልባሶቻቸው እንዴት ትውልድ ሊመርዙ እንደሚችሉ ነግሬያቸዋለሁና የሆነ ነገር ስናረግ አውቀን ቢሆን ምክንያቱም ካለማወቅ ብዙ ቦምብ ልናፈነዳ እንችላለን ብዙ ሰው የሚያጠፋ ወጣት የሚያጠፋ ህፃናቶችን የሚያጠፋና ቲክቶክ ክሬቲቭ አዋርድ ላይ የዛን የልብስ ጉዳይ እርቃን ድረስ አይተናል እና ስንቃወም ከካልቸር ከምናምንበት ከሴቶቻችን ከቫልዩ ከምንሰጣቸው ዋጋ ከምንሰጣቸው ነገሮች ብቻ ሳይሆን እንዳልኳችሁ እነኚህ ነገሮች እንዳሉ ሆነው አዲሽናል ደግሞ በእንቅርት ላይ ጆሮ ደግፍ አሁን በዚህ ሰሞን አይታችኋል አንድ ጋዜጠኛ የሆነውን ነገር እና አያችሁ በጣም የተስፋፋ ነገር ነው እና ያኛው እንደውም የሁኔታው ሪፍሌክሽን ነው ስንጮ አንዳንዶቻችሁ ምን ልታመጡ ጸጥ ብት ይሻላል ምን አረባካችሁ ተውት ምናምን ተስፋ አስቆራጭ ነገር ሰምተናል ምንም ላትደመጡ ነገር ብዙ አስተያየቶች የስድብ ናዳም ወርዶብናል ነገር ግን ይሄው መናገራችን ሰዎች እንዲቆጡ ማለት እንደዚህ ነው ብለው ድምጻቸውን እንዲያሰሙ የተለያዩ ሰዎች ከቲክቶክ ክሬቲቭ አዋርድ ጋር የተነሱ ጽንሰ ሐሳቦችን ሁነቶችን እንዲቃወሙ እንዲጽፉ ድምጻችን የበለጠ እንዲጎላ አድርጓል ዛሬ የፌደራል ፖሊስ እነዚህ ትውልድ ፖይዝን ሊያበላሽ የሚችል አለባበስ ለብሰው ነው የመጡት ብሎ ተጠርጣሪዎቹን ይዟል ማለት ነው እኛ ልጆቹ እንዲከሰሱ አይደለም በዋነኝነት ባይዘው ክሱ እስሩ ምናምን አይደለም የኔ ሐሳብ ሞቲቬ ምንድነው የሆነ ነገር ሬክለስ ሆነን በግዴለሽነት ስናረግ ኮንሲኩዌንስ እንዳለው ውጤት እንዳለው ጥሩም ሊሆን ይችላል ውጤቱ መጥፎም ሊሆን ይችላል መጥፎ ከሆነ ደግሞ ትውልድ የሚጨርስ ከሆነ ትውልድ የሚበክል ከሆነ ከባድ ነው ማለት ነው ለሱ ደግሞ ኃላፊነት መውሰድ አለበት አንድ ያዋቂ ሰው ትልቁ ኳሊቲ ከተሳሳተ ኃላፊነት ወስዶ ይቅርታ መጠየቅ አለበት ኦፍ ኮርስ ጃኒ አንደኛው ልጅ ይቅርታ ጠይቋል እሱን ህግ ራሱ ኮንሲደር የሚያደርግለት ይመስለኛል እኔ የህግ ባለሙያ አይደለም አላውቅም ሌሎቹ ግን ጭራሽ በድፍረት አንደኛዋ በተለይ እርቃን የወጣችው ልጅ ምን ያህል ዘመናዊነት እንደሆነ የተማሩ ቤተሰቦች ስላሏት እንደውም ኢኒሺየት እንደሚያረጓት አፕሪሺየት እንደሚያረጓትም ተናግራለች ይሄን መናገሯ ህግና አለማወቅ ከተጠያቂነት አያድንም እንደሚባለው አለማወቁ ከኮንሲኩዌንሱን አላስቆመውም ማለት ነው ኮንሲኩዌንሱ ደግሞ ይሄው ዞሮ እነሱ እንዲከሰሱ ምናምን አይደለም ፕሮዳክቲቭ ልጆች ናቸው መስራት ይችላሉ እድሜያቸው ገና ነው መስመር ማስያዝ ነው ነገር ግን ነገ ሶሻል ሚዲያ ላይ ማንንም እየተነሳ የፈለገውን አፈንጋጭ ሐሳብ ከባህል ተጻራሪ ከሃይማኖት ተጻራሪ የሆነ ነገር በመብቴ ነው ሰበብ ማድረግ አይችልም አሁን አንዳንዶች ራሳቸውን ዘመናዊ ተራማጅ አድርገው የሚያስቡ ሰዎች ምን ይያሉ ነው መብት አይደለም ምን አገባችሁ እናንተ ይያሉ ተሰምቷል አሁን ለምሳሌ ምንድነው የሚያነሱት እነሱ የሐመርን አለባበስ አነሱ ሐመር ሲኬድ ሐመር የራሱ ካልቸር አለው ሐመርን ትመስላላችሁ አዲስ አበባ ስትሄዱ አብዛኛው ሰው የሚመስለው አለው አዲስ አበባን ትመስላላችሁ ሮም ስትሄዱ ሮምን ነው የምትመስሉት that's why ፈረንጆቹ ሮም ሳለ እንደ ሮማውያን ሁን የሚሉት ለዛ ነው እነሱ እንኳን ቦታ ይለያሉ
ኢቭን ሴሌብሪቲዎች እንኳን ዝነኛ የምንላቸው ራቁታቸውን የሆነ ሜት ጋላ ላይ ምናምን የሚታዩት እንኳን በአደባባይ ላይ ወይ የሆነ ሀገር ለእርዳታ ሲሄዱ አለባበሳቸውን ማስተዋል ትችላላችሁ። ስለዚህ የኛዎቹ ይሄ በዘመናዊ ሆነናል በሰልጥነናል ሰበብ ዝም ብላችሁ የውጩን አትቃርሙ። አንዳንድ ነገሮች መርዝ ናቸው፣ ከጀርባቸው አጀንዳ አለባቸው። ስለዚህ አለማወቅ ያጠፋልና በማወቅ እናድርገው ነው። አሁን ደግሞ እድሜ ለዲጂታል ዓለሙ ማንበብ እኮ ይቻላል። የሆነ ነገር ከማድረጋችን በፊት ማንበብ ይቻላል። እኔም እኮ ነገር ልሳሳት እችላለሁ፣ የማይባል የማይደረግ ነገር ላረግ እችላለሁ። ፍቅር አጥፍተሻል፣ ይሄ እንደዚህ ነው እንደዛ ነው ሲባል እንደበሰለ ሰው ኦኬ እኔ አላውቅም ነበረ፣ ይቅርታ ኃላፊነቱን ወስዳለሁ፣ ከዚህ በኋላ እንደዚህ አይነት ነገር አላደርግም ማለት ያዋቂ ሰው ነው። ግን ግግም ብሎ በኤቪደንስ በማስረጃ ቀርቦ እንኳን ይቅርታ አልጠይቅም ዘመናዊነት ነው መሰልጠን ነው በሚል ሽፋን የክፉ አይዲዮሎጂ ወይም ደግሞ መጥፎ እሳቤን በሰው ላይ መዝራት ግን በእርግጥም እኔ ኮንሰርን ዲሆንኩት ለዚህ ነበር። ስለዚህ የዛሬው የኢትዮጵያ ፌደራል ፖሊስ እርምጃ ይበል የሚያሰኝ ነው። እንደውም እኔ እንደዚህ የሆነ ሰሞን ወሬ ሆኖ እንዲቀር አልፈልግም። ገና ሶሻል ሚዲያ ላይ ያሉ ኢሪስፖንሲብል የሆኑ የሴቶችን መቀመጫ ጡት የሚነግዱ ሴክሹዋል የሆነ በጣም ወሲብ ቀስቃሽ የሆነ እንቅስቃሴ እያሳዩ የማይሆን ቀልድ በጣም ያፈነገጠ ቀልድ እያሳዩ ገንዘብ የሚሰበስቡ ቪው የሚሰበስቡ ራሱ በደንብ ቼክ መደረግ አለበት ባይ ነኝ። እንደዚህ ስናገር አንዳንዶች አንቺስ የምታቀርቢው ስለ ሴክስ አስተምረሽ አልነበር ይላሉና በጣም የሚገርመኝ ቪዲዮዎችን መመልከት ትችላላችሁ። በኃላፊነት እንደ ባለሙያ የመጀመሪያ ዲግሪን ፐብሊክ ሄልዝ ነው፣ ሁለተኛ ካውንስሊንግ ሳይኮሎጂ ነው። እንደ ባለሙያ እንደውም የማይደፈር ቶፒክ ታቡ ተብሎ ሽፍንፍን ተደርጎ ግን ብዙ ወጣቶች የሚቀጩበት ብዙ ትዳሮች የሚፈርሱበትን ቶፒክ ነው አውጥቼ ሳስተምር የነበረው። በዛም ደግሞ ጸጸትም የለብኝም፣ ገና እቀጥላለሁ። ምን ልላችሁ ነው? አንድ ሰው በሙያው ወገኔን እረዳለሁ ብሎ ማስተማርና ሆን ተብሎ ሴክሹዋል ኮንቴንቶችን ወሲብ ቀስቃሽ የሆኑ ሰዎችን ወደ ማስተርቤሽን ወደ ፖርኖግራፊ እንዲያመሩ የሚያደርጉ ኮንቴንቶችን እየሰሩ ንግድን ማካሄድ፣ ቪው ማግኘት፣ ፎሎወር ማግኘት፣ ከዛ ደግሞ ቀጥታ ከባህል ከእሴት ከሃይማኖት ጋር እየተጋጩ ነቀፋም ሆነ በስድብ ተመልካች ማግኘት ነውር ነው እና ገና እሱ ራሱ በጣም መንግስት በትኩረት ሊያዩ ይገባል። የሶሻል ሚዲያ ኮንቴንቶች በደንብ ፊታቸው ይታያል። ስለዚህ ፊልተር ማድረግ አለብን። ቻይና እንደውም የራሷ የሆነ ቲክቶክ እንትን ብላለች እንጂ ኢንተርናሽናል የሆነ ቲክቶክን አትጠቀምም ተብሏል። ምክንያቱም ኃላፊነት ይሰማታል። ሰዎቼ ፕሮዳክቲቭ እየሆኑ አይደለም ብላለች ራሷ በፈጠረችው ፕላትፎርም። ብዙ ሀገራት እንደዚህ ነው የሚያደርጉት። ቻይና ኢንፋክት ፌስቡክም የላትም፣ የራሷ የሆነ ዊቻት ምናምን የሚሉት አለ። ብልጥ ናቸው። እኛ ደግሞ ገና ሁሌ እንደምለው በእንቅርት ላይ ጆሮ ደግፍ ብዙ የቤት ስራ ያለብን ሰዎች በዚህ የቤት ስራ ላይ ጭራሽ ትውልዱን የሚያቀጭጭ ስራ እንዳይሰራ ሶሻል ሚዲያ ላይ ተጥዶ እንዲቆይ ዝም ብሎ የአውሮፓውያንን እያመጣ ራሱ ላይ እንትን እንዲተገብረው። እንደ አውሮፓውያን እኮ በጣም ብዙ ነገር ሰርቷል። ነጮች እኮ ብዙ ነገር ስንት የምንወስደው ነገር እያለ መጥፎ ላይ መጀመራችን ነው የሚገርመን። እና መጀመራችን ስላችሁ እንደ በዚህ መጠን ፕሮሞት ማድረጋችን በማወቅም ሆነ ባለማወቅ እነዚህ ልጆች ያራመዱት አጀንዳ ትውልድ ገዳይ የግብረ ሰዶም አጀንዳ ነውና ፖሊስ በቁጥጥር ስር ማዋሉ ጥሩ ነው። ይቅርታ የጠየቀው ከማንም በፊት ጃኒ ነው። እሱንም እንግዲህ ህግ ኮንሲደር ያደርግለታል ብዬ አስባለሁ። ልጁ በጣም ጥሩ የሚሰራ ልጅና ጎበዝ ልጅ ነው። ባህሪውም በጣም ሀምብል ነው። እሱ ኮንሲደር ይደረጋል ሆፕፉሊ። በሌላው ግን እንደዚህ የሆነ ጉዳይ ሲነሳ እኛ ስንጮ እናንተ አጋሩ። በቃ የምንሰራውን ነገር ሰፖርት አርጉን። ምክንያቱም እናንተ ቪዲዮ እንኳን ባትሰሩ እኛን ሰፖርት አደረጋችሁ ማለት አንድ ላይ together we're stronger። ገባችሁ? ለብቻዬ ግን ምንም አላመጣም፣ ወይም የሆነች ግለሰብ ለብቻዋ ምንም አታመጣም። ስለዚህ እንደዚህ አይነት ቪዲዮ ሲሰራ እናንተ ሰፖርት ልታደርጉን የምትችሉት በቃ አይዞሽ በርቺ፣ ኮሜንት፣ ላይክ፣ ከዛ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ለልጆቻችሁ ብታጋሩ ለኛ ቢዝነስ ብቻ እኮ አይደለም። ቢዝነስ እንኳን ብንሰራ ነው የምላችሁ ገንዘብ እንኳን ብናገኝ በአግባቡ ገንዘብ ማግኘትና የሰውን አእምሮ በርዞ ገንዘብ ማግኘት መቼም ታውቁታላችሁ። ስለዚህ ይሄ ምንም ለገንዘባችሁ ነው ምናምን የሚል አለ። ትውልድን መልካም የሚያደርግ ነገር መስመር እንዲይዝ የሚያደርግ ነገር ከባህሉ እንዳያፈነግጥ
ከእምነቱ እንዳያፈነግጥ የሚያደርግ ነገር እየሰሩ ገንዘብ ማግኘት እኮ ያባት ነው። በጣም መልካም ነገር ነው። ስለዚህ ሰፖርት አድርጉን። አሁንም ሼር እናድርግ። ድምጻችን አብረን ስንሆን እንሰማለን። ለብቻ ግን ምንም ነው ማንሰማው። ስለዚህ አሁን የሆነው ገና ጅማሬ ይመስለኛል። ገና በሶሻል ሚዲያ ላይ በዘር ጉዳይ፣ በሃይማኖት ጉዳይ እርስ በርስ እንድንከፋፈል የሚያደርጉ ሴክሹዋል ኤክስፕሊሲት የሆነ ኮንቴንቶች የሚያወሩ ሴቶችን እንደ ወሲብ ዕቃ ፖርትሬት የሚያደርጉ ሴቶችም ወንዶችም ካሉ እነሱ ራሱ ህግ በደንብ እንዲያያቸውና ፊልተር እያደረግን ሶሻል ሚዲያን እንድንጠቀም። ከዛ በላይ ደግሞ የኔ እንደ አንድ አቅጣጫ የምጠቁመው ነገር ምንድነው ሶሻል ሚዲያ መጥፎ ነው የሚል ግምትም የለኝም። እኔም ከሶሻል ሚዲያ እጠቀማለሁ። ነገር ግን ኃላፊነት በወሰደ መልኩ ካልተጠቀምን ሀገርን እንዲህ ወደ ምንድነው ወደ ጉድጓድ የሚከት ነገር ነውና እሱ ጋር ጥንቃቄ ያስፈልጋል። በተለይም ደግሞ ቲክቶክ ሰዎች አዲክትድ እየሆኑ ነው። ብዙ ልጆች እዛ ውስጥ እንትን እያሉ ነው። ከዛ በኋላ ደግሞ እንደገና የማስተርቤሽን የፖርኖግራፊ ሱስ አለ ከሶሻል ሚዲያ ጋር በተያያዘ በጥንቃቄ ካልተያዘ ብዙ ልጆች የሚጠፉበት ወጣቱ ራሱን እንዲጠላ ዲፕረስድም የሚሆንበት ራሱን ከሆነች ግለሰብ ሶሻል ሚዲያ ላይ ከሚያቃት እያነጻጸረ ኑሮን የራሱ በቃ ምንም ጨለማ ውስጥ እንዳለ እያሰበ ብዙ ሰው በሜንታል ሄልዝ ጉዳይ ራሱ የአእምሮ ጉዳይ ራሱ በጣም አደጋ ላይ ነው ያለው። ስለዚህ በጥንቃቄ በኃላፊነት ካልሰራን ምን ፖርትሬት እንደምናደርግ በሰው ጭንቅላት ላይ አናቅ። የምንጠቀምም ሰዎች በጥንቃቄ ፊልተር እናርግ። ኤፍዋይፒያችን እንደዚህ የሚያስጠላ ኮንቴንት የሚሰሩ ስድብ ተሳደባችሁ ማለት ባይዘው ሰፖርት አረጋችሁ ነው አልጎሪዝሙ አያቅም። ተሳደብ ካልተሳደብክ አይደለም። ኮሜንት ስታረጉ በመጥፎም በጥሩ ቆም ብላችሁ ያን ቪዲዮም ካያችሁ አልጎሪዝሙ የበለጠ ቫይራል እንዲወጣ ነው የሚያደርገው። ስለዚህ እንደዚህ አይነት አቆርቋዥ ሀሳቦች ትውልድ ገዳይ ሀሳቦች እንዳይደመጡ እፍን ማድረግ ነው። እንደዚህ ደግሞ እኛ ስንጮ የእናንተንም ስሜት የእናንተንም ሀሳብ ይዘን ነውና ሰብስክራይብ በማድረግ ሼር በማድረግ ለሌሎች ቪዲዮን በማጋራት አግዙን። እንተጋገዝና ለውጥ እናመጣለን እንጂ ተስፋ ቆርጦ አይ ምን ይመጣል ምን ታመጣላችሁ ምንም ብጮ ማንንም አይሰማችሁም ያላችሁት የዛሬው የፌደራል ፖሊስ ውሳኔ ሌላ ነገር ከዚህ በኋላ እንኳን ባይሆን ፓኒክ ያደርጋል። ገባችሁ? ብዙ ሰው ፓኒክ ያደርጋል። የማይሆን ኮንቴንት የሚሰራ እንትኖች ልጆች ፓኒክ ያደርጋሉ። አሃ ለካ እስርም አለ ብለው እንዲጠነቀቁ ነው የሚያደርጋቸው። ከዚህ በኋላ ምንድነው እስር ይጠብቃቸዋል ወይ ስንት ወር ነው ይለቀቃሉ ወይ እሱ አይደለም፣ ግን መያዛቸው በራሱ ቁጥጥር ስር መሆናቸው በራሱ የሚፈጥረው ሜንታሊ ለሌሎች የሚሰጠው ትርጉም ስላለ ቀላል እንዳይመስላችሁ። እኛ የተቃወምነው ልብሱን አይደለም፣ በዋነኝነት ከልብሱ ጀርባ ያለውን ትውልድ ገዳይ አጀንዳ ነው። ይሄንን እንድታውቁ እንፈልጋለን። ልጆቹም እንዲታሰሩ አይደለም ዋናው። ግን የሆነ ነገር በኃላፊነት በጎደለው ነገር ስናረግ ወይም ደግሞ በማይሆን መንገድ ስንሄድ ለአክሽናችን ኮንሲኩዌንስ እንዳለው የሆነ ምንከፍልበት መንገድ እንዳለ ዋጋ ሊያስከፍል እንደሚችል መማር አለበት። ሌላው እና አስተማሪ ነው ብዬ ነው ማስበው። ውድድ አረጋችኋለሁ። ሰብስክራይብ፣ ሼር፣ ላይክ። የሚቀጥለው ደግሞ በሌላ ርዕሰ ጉዳይ እንገናኛለን። ትውልድን አብረን እንሰራለን። ወላጆች፣ ወጣቶች፣ ቲኔጀሮች አብረን የተሻለ አገር፣ የተሻለ ማንነት፣ የተሻለ ማህበረሰብ እንገንባ እላለሁ። ላቭ ዩ ኦል።